የሚያበሳጭ ነገር ቢኖር የሚፈልጉትን ነገር ፈልጎ ማጣት ብቻ ነው። አንድ ነገር እንንገሩት፣ በቅርብ ጊዜና ቆየት ያሉ የጥበብ ውጤቶችን ያለምንም ድካም ማግኘት ከፈለጉ ምንም የለም ወደማይባልበት ወደ ዚያዳ ሪከርድስ ብቅ ይበሉ። በዚያዳ ሪከርድስ በኩል ለህትመት ከበቁ ምርቶቻችን ውጪ የማንኛውንም ሙዚቃ ቤት ምርት ኦሪጂናል ካሴት፣ ሲዲ፣ ቪሲዲ፣ ዲቪዲ በጅምላም ሆነ በችርቻሮ ባዘዙት ትዕዛዝ መሰረት እናቀርባለን። ብቃት፣ ጥራት፣ ፍጥነት፣ አቅርቦት መለያችን ነው። ዚያዳ ሪከርድስ አድራሻ አንዋር መስጊድ ጀርባ ከአፍሪካ ክሊኒክ ፊት ለፊት አንዋር ኤሌክትሮኒክስ መሸጫ ማዕከል ውስጥ ያገኙናል። 0911 60 97 45 0912 08 35 12 ዚያዳ ሪከርድስ። የፍቅርን ጣም ከኔ በተማር ቆይ ታዲያና መቼ ነው የሚያስፈልግሽ? ቆይ ያለ ወንድ መኖር አይቻልም? እንግዲህ ሴቶች ናቸው አይደለም እንዴ? ይሄ ከተማው ሞልቶ ከሚተራመሱ ወንድ ነው አንዲ ጠፋል ለእናንተ ነው። እኔ ለልጆቼ ብዬ ሽማግሌ ልላክ ወንድ ቤተሰብ ጋር አባቢኛ ባላጣናል እንዴ? ባታጭ ነው እንዴ ቁጭ ያልሽው? እናስ ታዲያ እኔና አባትሽ እኮ ወገባችንን እስር አድርገን ለመዳር ዝግጁ ነን። ማኔም በበኩሌ ለመዳር ዝግጁ ነኝ። ወዴት አንቺ? በስለት የተገኘችው የባህር ልጅ ያለች አንቺን እንዳሩኝ ስትይ ትንሽ ጠብታ እንደው አታስቢም ልበል? ምን አይነት ሞራል ነው ያለሽ? ለሷም አታስቢም? እሺ ቆይ ለምን አትድሯት? ለምን አትድሯት እንዴ? እንዴት ነው እሱ? እንዴ ቆይ ሽማግሌ ልከን ቆይ ለሴት ልጅ ደግሞ ሽማግሌ ይላካል? ሆይ ታሪ ባል ይጠየቃል? ምኑን አውቀን? እንግዲህ የመጀመሪያው ነው ልሁና ምን አደርጋለሁ? እንዴ ቆይ እሷ ያጫወተችሽ ነገር የለም ማለት እንዴት ነው? የደብቃናለች ወይስ ወንዶች አይቀርቧትም ወይስ እሷ ወንዶችን አትቀርብም? ሶስቱም ሊሆን ይችላል። አረ ሶስት ቦታ ናት ቆረጥ። ምን ሲሆን ነው ሶስቱም የሚሆነው? ከቁንጅና ብሉ ቆንጆ ነች፣ ከሙያ ብሉ ባለሙያ ነች። እንዴት ሆኖ ነው ሶስቱም የሚሆነው? እኔ እኮ አባቢ እሷ ለወንዶቹ ጸባዩ አይመች ይሁን ወይ የነሱ ጸባይ አይመቻት ይሁን እኔ ግራ ግብት እኮ ነኝ። እንደው ምናልባት አይነ ጥላ ጋርዷት ይሁን? እጂ ደግሞ እቺ አይነ ጥላ ጋርድሽ አንቺ ማርተኛ ምን ተማርቻለሽ? ቆይ ሚስት የምትሆናት ችግር ነው ትውቴ? አረ ማን እንደዛ ዘመዶች እኮ ከ10 በላይ ቆንጆች አሉለት መምረጥ ይችላል ብሏል። ማን እንደዛ ማለት እኮ አይደለም። እህትሽ ካላገባች አታገቢም ማለት ነው? እሷ ጓደኛዋን ቤት አመጣ ካላስተዋወቀች አንቺ እኔን ወስደሽ አታስተዋውቂኝ ማለት ነው? አስቢው እስኪ። እሷ ቤት ውስጥ ማርጀት ከፈለገች አንቺም ልታረጂ ማለት እኮ ነው። ይሄ እኮ በፍጹም እኔን ለመበደል ታስቦ የተደረገ ነገር አይደል? ለምን አትረዳኝ? ሌላው ደግሞ ወይንሸት ካላመሸች ወይንሸት ከቤት ወጣ ካላደረች አንቺም አታመሽም እኛም አናድርም ማለት ነው አይደል? ከቃላቸው መውጣት አልችልም። ቀድሚያት ማግባትም አልችልም። እንደውኔና አንቺ እየዞርን የሰው ሰርግ በመብላት እዳችን ነኝ። ጉድ እኮ ነው። ገና ለገና ጎረቤት ለማብላት ብለን ልጆቻችንን በግድ አግቡ ማለት አለብን እንዴ? ለምን አንልም? ምንድነው ነው ልጆቻችንን ትዳር ይዙ ማለት ነውር ነው?
ለነገሩ ዛሬ ወንዬን ጠይቄያት ነበር። እንዴት ነው እኔና እናታችሁ እኮ እናንተን ወግ ማድረግ ማየት እንፈልጋለን፣ ሰርጎ መዳር አምሮናል አልኳት። እሺ ከዛስ ምን አለች? መች አስተዋውቃችኋለሁ አለች? እስቲ እንደው በመድኃኒዓለም ዛሬ እንኳን ረጋ እውነቴን ንገረኛ ታዲያ። እሺ እንደው መልከኛ መሆኑንስ ነገረች? ኧረ በስቲፋኖስ ረጋ በይ እስቲ ቀዝቀዝ በይ። ንገረኛ ታዲያ ለምን ታጓጓኛለህ እንዴ? ለሰርግ ጓጉተሽ ለወሬ ጓጉተሽ እንዴት ይዘልቃል? ወይ ጀመረ ደግሞ። ቆይ እንደው ይልቅ መቼ እናድርገውስ አላለችንም? አላለችኝም። ምን አይነት ነገር ነው? ወይታ ብቻ አስባ እሺ ዝም አለች። በቃ ዝም። አዎ እሷም ዝም እኔም ዝም አልኩ። ተገላገልኩ። በገዛ እጄ ወሬ ጀምሬ ራሴ ልቃጠል እንዴ? ታዲያ ለዚህ ነው ቁም ነገር ፍሬ ያለው ነገር የምትነግረኝ ይመስል ዝም ብለህ የምትመሰጠው? ረጋ ልብልም ማልሻ። ከዚህ በላይ እንዴት ነው የምረጋጋው? አሁን መረጋጋትሽ ነው? ታዲያስ ይኸው እኮ እዚህ የጉንብስ መጣሽ እኮ እዚህ ድረስ። ከዚህ በላይ ቆይ እንዴት ብዬ ልረጋጋ? አቤት እንዴት ረክተሻል ባክሽ። ለነገሩ ሲፈጥርሽ መረጋ ሰራሽ ነሽ። አቤት እሺ ደህና ወሬ አውርተህ ማታውቅ እንደው አንተስ። ወይ እኔ እንዲህ መሆንሽን ባቃ ገባሽ ነበር እንዴ? ይቅርታ ነው እንዴ? ያንተ ስልክ ስላልደረሰ ነገ ተመልሰን። በእናትህ ጨንቆኝ ነው የመጣሁት ፊስ እና የኔ ሱቅ ሞባይል መጠገኛ እንጂ የማንም ጭንቀት ማራገፊያ ነው ያለ ማለት። ኧረ በእናትህ አትቀልድ ሲስ በእግዚአብሔር። እኔ ለራሴ እንቅልፌን አልተኛም። እንዴት? በዛ ላይ ማታ ሮዚ ደውላ የሆነ ሀሳብ አቅርባ ነበር። የምን ሀሳብ? ሳሚ ወይን እሸት እንዲጠብሳል። አዎ በጣም አሪፍ ሀሳብ ነው። እሺ ሳሚ ወይን እሸት መቅረብ አለበት እንዴ? ታዲያ ለምን ሄደን አንነግረው? ምን ቤት እኮ ነው ተኝቶ ያለው። ደስ ይለኛል። አሪፍ እንዬ ትሙት አልኩሽ እኮ እንዬ ትሙት። በቃ የእውነት ሲያስፈልግ ኧረ አይደለም በእናትሽ የእውነት ወድሻለሁ የእውነት። እሺ በቃ እንዬ ሞት አይ እንትን ፋዘር መጣ በእናትሽ። በቃ መልሼ ልደውልልሽ በቃ እሺ። ዋው ሄይ አንቺ እንዴት ነሽ? በስመ አብ ምንድነው እንደዚህ መጥፋት? እንዴት አባቱ ነው ደግሞ ያማረብሽ እባክሽ። ተዋወቀለ ለአመታት ያህል ተዋወቀለን አስመሰልከኝ እንዴ? ኧረ እንደዚህ ስትናገር የሰፈር ሰው እንዳይሰማሽ በእናትሽ። እንዴ ምን ነው አንቺ? ምን ነው ኢትዮጵያዊ እኮ ነኝ። ምን ነው እንዴ ዝም ብዬ መጥቼ ማላውቀውን ሰው ምስም ሰው ነኝ እንዴ? እንዴ ምን ነው በዚህ በኩል 4 ነው 5 ስትተላለፊ ተጠቃቅሰን ጨርሰን ሁሉንም ነገር እኔ አልጠቀስኩ። እንደውም ንገረኝ ካልሽኝ መጀመሪያ እንደውም የጠቀስሽኝ ራስሽ ነሽ። ጠቃሽኝ ዝም አልኩኝ፣ ደገምሽኝ ዝም አልኩኝ፣ እንደገና ደጋገምሽኝ ዝም አልኩኝ። ይሄ ደግሞ ኢትዮጵያዊነት ያመጣው ነገር ነው። በቃ ሼም እኮ የሚባል አለ። ትሽኮርመም ያለሽ እኮ ይሄ እኮ መብቴ እኮ ነው። ኦኬ እኔ እንደጠቀስኩ አድርጋ አስበውና አሁን ልሂድበት። ይኸውልሽ የአዲስ አበባ ሴቶች ደግሞ በምን እንደምታናድዱኝ ታውቂያለሽ? ቶሎ ታምናላችሁ። ለምን አትከራከሩም እንዴ? እስከ መጨረሻው መከራከር ነው እንጂ ቶሎ ለምን ታምኛለሽ? መከራከር ነው እንጂ እንዴ ለመብትሽማ። በቃ እኔም እንደጠቀስኩሽ አድርገሽ አስቢ። ተናደሽብኛል እንዴ? ይኸው ተናደሽብኛል። በእናትሽ ይሄን ነገር መካስ ስላለብኝ ዛሬ ምሳ አልበላም ብለሻል። ነገ እንበላለን። ይኸው ነገ እንበላለን። ነገ ስለምንበላው ምሳ የት ሆነን ፕሮግራም እናውጣ እንዴ? ፕሮግራም በጣም ኃይለኛ ቀልደኛ ነው እባክህ። በጣም አመሰግናለሁ። ቀልደኛ ነህ አላልሽም? አሁን ምን ትዝ አለኝ መሰለሽ? ባይዘዌ የፊልም ባለሙያ ነኝ እና አንድ ፊልም እየሰራው ነው። ናጋሳኪ ትሰኛለች የፊልሟ ርዕስ ማለት ነው። እና ያው ችሎታውም ስላለኝ የወንዱን ፓርት እኔ ነኝ የምሰራው። የሴቷን ግን ከየት ላምጣ እያልኩ እና ላይ እየዞረብኝ ነበር። ይሄው
እራሷ ናጋሳኪ አትመጣም። በቃ አንቺ ነሽ ምሰሩ ያላንቺ የሚሰራው ሰው የለም። የት ይሻላል? ምን ነው? አይ ስለዚህ ፊልም የሆነች ቦታ ቁጭ ብለን ማውራት አለብን። ገብቶሻል? ሲሪየስ ነገር ስለሆነች የት ይሻላል? እንደዛ ነው የሚባለው። እዚህ ይሻለናል። አሪፍ ቤት አለች እዚች። ግን ሲስ ለዚህ ሚሽን ሳሚ ይሆናል ትላለህ? እኔ እኮ ጭንቀት ሊገለኝ ነው። ማዘር ዘመዶቿን ሰብስባ ዓለሙን ያሳየኝ ብላ እሪ። ሮዚ ደግሞ ከቤተሰቦቿ ህግ መውጣት አቃታት። ቆይ ታላቅ ካላገባ ታናሽ ቆሞ ሊቀር ነው? ይሄ እኮ የሁሉም ኢትዮጵያዊ ችግር ነው። አትጠራጠር፣ የመጨረሻ እድላችን ሳሚ ነው አልኩ። በቃ እሺ። እንዴ ሌላ ያላየሁት ጉድ። ይሄን ሳቅሽና ደስታሽን ይዘሽማ ከዚህ ቤት አትወጫት። እዚሁ እንደተፋጠጠ እናራ። ኧረ ሳሚ ይከብዳል። እቤት ሳልነግራቸው ስለሆነ የወጣሁኝ መመለስ አለብኝ። እንዴ ችግር አለው ታዲያ? ያው በቴክኖሎጂ ዘመን እንዴ ደውሎ ኢንፎርም ማድረግ ነው። ባመሽም ባድርም እንዳታስቡ። ምን አይነት የጨዋ ንግግር ነው! ባመሽም ባድር በጣም አሪፍ። እንግዲህ ኧረ ችግር የለውም እንዴ እዛች ጋር ትጎጃለሽ እንዴ? ችግር የለውም። ለቤት ሽዋት ፍሬንድ ደግሞ አብሽራን ትንሽ በስመ አብ ወወልድ ወመንፈስ ቅዱስ። ምንድን ነው በስመ አብ ወወልድ ወመንፈስ ቅዱስ? ምንድን ነው? ምን ነው ሳል እናንተ ምን ሆናችኋል? ምንድን ነው? ምን ሆናችሁ? ቤቱን የተከራዩት ነው እኮ ነው። ካደኝ ይኸው በአደባባይ በሰው ፊት ካደኝ። ስማ ደግሞ ቤት የእግዚአብሔር ነው። እሺ ቤቴ ነው። ማንም እኮ ማለት ይችላል፣ ግን ቤት የእግዚአብሔር ነው። አንድ ነገር ልምከርህ። ስማ ጓደኛ እኮ ነኝ። ከቤት ስንቴ እያስመጣህ እኮ አብረን እንደር እያልከኝ እያስተዳደርኩ ልጅ ነኝ። ዛሬ እኔ ብጠቀምበት ምን ችግር አለ? ለዛሬ መሆን ያቅታል ለኔ ነው። እንደዛ ካሰብክ ለዚህ ቤት የገባውን ማንኛውም ነገር በጋራ የመጠቀም ኃላፊነቱ መብቱም አለኝ። እሺ በስመ አብ ወልደ መንፈስ ቅዱስ። በእንዬ ሞት አንዴ ዞርትልኝ ልጥፋ። አንዴ ተመለስ። አንተ እኔና አንተ እኮ ባንዋለድም እኮ ወንድማማቾች እኮ ነን። እኔና አንተ እኮ ማለት እኮ ወንድምህ የገባበትን ጉድጓድ በስመ አብ ወልደ መንፈስ ቅዱስ። ያው ሴት ነች እንዴ? ወዴት ነው? ምንድን ነው ምታውስ? ለመረጋጋት ታው ለመረጋጋትልም እናንተ ጊዜ እንደዚህ ላይ ኧረ ሳሚ በእናትህ እኔ ጨንቆኝ ነው የመጣሁት። ምንድን ነው የምትለኝ? ቅድም ደውዬልህ የለ መች ነው እናንተን ያወቅኩበት ቀን ጌታ ወይ ስማ አረ ለጓደኛችሁ አንድ ቀን እንኳን ሁኑ። ተው ግን ተው በቃሽ። ይኸውልህ አንድ ነገር ልንገርህ አይደለ ማፋረሳችሁ ነው በእናንተ ቤት። እሺ ይኸውልህ 2 እና 3 ሰዓት ብቻ ስጡ። እስከዛ የፈለጋችሁበት መሆን ትችላላችሁ። ከዛ በፊት እንዳትመጡ። ምን ደግሞ ያላችሁበት ቦታ አመጣለሁ። በቃ ይሄ ልጅ ግን የሆነ ቦታ ይዘልኝ እዚች ቦታ እንዳላይ ጭራሽ ነኝ። ይኸውልህ ሳሚ አንድ ነገር እንገርህ። ስለኔ ምንም እንዳታስብሽ እኔን ተወኝ። ግን ይኸውልህ ለምን በመከራ አቁበት እቺ ስለገዛው ታልጋ እንኳን አስብለትሽ። አልጋ ስማ ሲስ በቃ እኮ ኪሴ ውስጥ ሳቢ ስላልያዝኩኝ ነው እኮ። ደህና አልጋ እንዳለ ሰው አልጋ ትላለህ እንዴ? አፈ ሞልተ አልጋ አልከው አፈ ሞልተ። እሺ ይሁን አራሲስ ባክ ወይኔ ምንድነው? ምን ፈለክ? ጋሻውን ግን እንዳስረሳሽ። ጋሻው
ኮንዶም ማለቴ ነው። አድርጌዋለሁ። ምን አድርጌዋለሁ? ሂድ በቃ። ወይኔ በጣም የምራችሁ ነው እንዴ? አዎ ወደ ሳሚ በዚህ ጉዳይ ደግሞ እኔም ሲስም ሮዚም በደንብ ተነጋግረንበታል። አረ በሌለውበት በላይ ላይ ስብሰባ ትቀመጣላችሁ? እንደዛ ማለት ወገን እናስብ እንጂ እንዴ ምንድነው ነገሩ እንዴ? እንዴት ብዬ ነው እኔ የእድሜያችንን ራሱ ልዩነት አስባችሁታል እንዴ? ቆይ ሲጀምር አንተ በእድሜ ለመብለጥ ለማነስ አዲስ ነህ እንዴ? ቦሌ ያለችው ሴትዮ እንኳን ተመልከት እንዴ። እኮ እኔና አንተ ጉዳይ ነው አይደል እንዴ? ምን ህዝብ ፊት አስወራው? ቆይ ደግሞ እሷ ምን አረ ምን ልትል ነበር? ተናገር። ወይ እሳቸው አሁን እሳቸው አረ በእናትህ አፌን አትቆጣጠር አንተ ልጅ። አረ በእናትህ የመጨረሻ ቀሽት ሴትዮ በቃ የ35 እና የ40 ዓመት ሴት ትመስላለች። ቆንጅዬ እኮ ናት። ሳሚ እንደዛ ከሆነ እኮ በቃ ወይንሸት አንተን በ3 ወይ በ4 ዓመት ብትበልጠህ እኮ በ3 ወይ በ4 ዓመት እግዚአብሔር ይስጥልኝ። በጣም ትልቅ ሰው በቃ 3 እና 4 ዓመት አይደለም ቀላል ነው። 3 እና 4 ዓመት ሲባል አይደል? 3 እና 4 ዓመት አንተ እናንተ ሰፈር ያሉ ሴቶች አረብ ሀገር ሲሄዱ በ3 እና በ4 ዓመት ውስጥ 30 እና 40 ሺህ ብር ይዘው አይመጡም? ይመጣሉ። እንመን ይመጣሉ እንዴ? አረ እናስብ። ይሰጣታል ወንድምሽ በጣም አመሰግናለሁ። በእናትህ እንደዚህ መምታት ነበርሽ። በእናትህ ሳሚ ለትሁትም ለአንተም ስትል ወይንሸትን ጥበሳት። ለኔ ስል ማለት ይኸውልህ ሳሚ እኔም ሮዚም ለመንቀሳቀሻ የሚሆን በጀት አዘጋጅተናል። ስማይ አልሰማም? በጀት ብር እና እኔን በፍራንክ ጠርጥራኝ እንደዛ ማለት አይደለም። ከጓደኝነት ፍራንክ እኔ ያስቀድማል ብለህ ኖ እኔ እኮ ተባበራለሁ። እኔ እኮ አልተባበረህም አላልኩ፣ እተባበራለሁ እኮ ግን በፍራንክ እኔን እንዳጠረጥር ጓደኝነቱ ይበልጣል። ና ልጅ ለገንዘቡ ግን አይደለም ሌላ ነገር ውስጥ ምናምን እንዳንጋባ ቢራ አምጣልኝ። ምንድን ያልከው? ምንድነው? ቢራ? አዎ ቢራ። ምን ነው ከበጀቱ መስሎ በራሴ በኪሴ ነው። እሺ ልጠጣው። ቢራ አምጣልኝ። አዎ ጊዮርጊስ። አዎ ያው ትውቴ ትሸፍኛታለሽ። ምን ትታሰብኝ እስከዚህ ትንቀለቀላለህ። ያ ነው። ኦኬ ያ ነው። ምን እናደርጋለን መሰላችሁ? ናስቲሲስ ማንን ነው? ሲሳይ ካንተ ውጪ እዚህ ሰው አለ? ጠጋ በል ወደዚህ፣ ጠጋ በል ወደዚህ እባክህ። ምን ሰራው? ኮሚሽን ነው አይደል እንዴ? እሺ አቤት። ምን ፈልግ? እና የሀገር ሚስጥር ይባክንልህ። እሺ አቤት። በቃ መጣሁ። ምንድነው? ምን ታደርጋለህ መሰለህ? አንድ ፌቨር እንድትሰራልኝ እፈልጋለሁ። ማ እኔ? አዎ አንተ። ምን ነው? መጀመሪያ ስለመረጥከኝ በጣም አመሰግናለሁ። ምንም አይደል። እኔ ደግሞ ደፋር ብቻ ሳልሆን ፈሪም ጭምር ነኝ። መቼም አላደርገውም። እሺ አላደርገው? አዎ አላደርገው። ምን ሚሽኑ ይቆም? መቆም ይችላል። ይቆም። ኧረ በእናትህ ምን ሆነሃል እንዴ? ሲስ ተቀበለው እንጂ ይቆም ካለ እኮ ይቆማል እኮ። ችግር የለውም ሳሚ። ኧረ ሲስ ተቀበለው እባክህ። እሺ ትውቴ አቅተህ ምንድን ነው አንተ? በቃ ስራ እኮ ነው ያዝነው አይደል እንዴ? እሺ ምንድን ነው? እንደዛ ነው የሚባለው። እሺ ኦኬ። ምን ትሰራለህ መሰለህ? ስትወጣ ጠጋ ትላትና ትንሽ ገፋ ታረጋታለህ። ማ? አንተ ትንሽ ገፋ ታረጋታለህ። እኔ ከኋላህ እደርሳለሁ። ከዛ በኋላ እኔ ደግሞ ፈጠን ብዬ እመጣና አንተን በቦክስ ምን ልመታኝ?
ባክህ ማን እመታለሁ አለ ነካ ነው ማረገ ወይም ደግሞ እንዲሳስፈራራ ትሮጣለህ ሴት ልጅ እንደዚህ ትደረጋለች ወይ ምናምን ላለው ገብቶሃል ከዛ እኔ ልጅቷን ቀርባትና ሙዬ ጎዳሽ እንደ ምናምን ብዬ ቀርባታለሁ ሚሽኑ ይጀመራል ማለት ነው ሚሽኑ ሳይጀመር ውሎ ይደርሽ መቼም አላረገው እኔ እንደዛ ነገር ሞክሬው ማላቀም እሺ እዴ እኔስ እንደዚህ ቻንስ ተጠብሻቃለሁ አላቀም አላረግም በቃ አላረግም እንዴ ምንድነው መጣች እንዴ ነው ባትወርበል ምን ሆነሻል ያየሻት እጂ ምን እናትዬ ምን ነው ተጎዳሽ እናት ከዚህ እና ሬሳት እየሄድሽ አንተ ኧረ ፖሊስ ነገር የለም እንዴ እኔ በነማዘርም ቢሆን አልፈርድም የህብረተሰቡን አፈርተው እኮ ማህበረሰቡ የራሱን ኑሮ ነው የሚኖረው የቤተሰቦችሽ ቃል ደግሞ የመጽሐፍ ቅዱስ አሊያም የቅዱስ ቁርአን አይደለም እህትሽ ለሷ ካልተፈጠረ ሰው ጋር እንድትኖር ከመፍቀድ የምትፋቀሩ ሰዎች ተጋብታችሁ ብትኖሩ ይመስለኛል ጥሩ ነገር እስቲ አንድ ጥሩ ነገር ንገሪኝ አንድ እንኳን ጥሩ ነገር ሳትነግሪኝ ዝም ብለሽ ጥሩ ነገር አትበይ እኔ እኮ ግራ ግብት እኮ ብሎኝ ለምን አግቢያት ያት እንደምትል ታውቂያለሽ ለኔ የሚሆነው እንዳልተፈጠረ ቆይሺ እንደዚህ ያለችኝ እንዴት አድርጌ ነው አግቢ ማለት ትሁት አንድ ያልተረዳው ነገር አለ ልጅቷ አሰነዛዘሯን ብታየው እኮ አይተዋል አይደል እንዴ ምን አይቷል ትለኛለህ ቀምሽው የለ እንዴ በቃ ይኸው ያልሞተ ምስክር ይኸው እንደውም አለ እኔማ የመሐመድ አሊ ልጅ ነው የመሰለች ስራውን ጥሎ ፕሮግራም አስይዞ እዛ እላይ ድረስ ሄዶ ተደብድቦ የመጣ የመጀመሪያ ኢትዮጵያዊ ወንድ ነኝ እሺ ስማ ሳሚ ተሳክቶልህ ብታገኛት እንኳን አድናቂው እንደሆንክ ንገርልኝ የምሰራበት ቦታ ሄደህ እንዴት እንደምትግባባት ምን ቅምቀማ ቤት ምናምን ነው እንደምሰራው አሬ መቸኛል ምን ጅናዝ አለው መጀመሪያ ገብቷል አይደለም አረ ጎበዝ እየተግባባን ስራ ለመስራትም እኮ መግባባት አለብን አይደል እንዴ እኔ ሴቶች የውበት ሳሎን ምንድነው ማድረገው እጄ ምን ዊግ ምናምን ልሰራ ነው ነው ምንድነው ባሌስትራ ነው ምናምን ልሰራ ስማ በመጀመሪያ ባሌስትራ አይደለም የሚባለው እሺ ፓይስትራ ኦኬ እስቲ አንዴ እንበላት ፓይስትራ እስቲ አንዴ እንውጣት ፓይስትራ ሴት አገን ገና ስም ያጣራልኛል እንደዚህ ቁጭ ብሎ ይልቅ ቱቴ ሌላ የምትዝናናበት ምናምን ቦታ የለም yes በጂምናዚየም በኩል አልፌ ማላቅልጭ ዛሬ ከመሬት ተነስቼ ጂም ልግባ ላንተም እኮ ጥሩ ነው ሁሌ ጂም ከምትጠጣ አንዳንዴ ደግሞ ጂም ቤት ብትለማመድ ለጤንነትም አሪፍ ነው ይኸውልህ ሳሚ ሙሉ ትኩረት እሷ ላይ ስፖርቱን ላይ ምሰል ነው የምትሰራው ስትራፖ ምናምን አያሳስበኝ አይደለ አዎ ስትራፖ ምናምን አያሳስበኝ አይቱት ወይኔ መች ቀን ነው ካንተ ጋር የተዋወቅኩት ግን ሳሚዬ በኔ ይሁንብህ ባንተ ይሁንብኝ ይኸውልህ ይሄ ቀላል ስለሆነ እኔ ሰሞኑን ሲም ካርድ ገዛልሃለሁ ለሷ ማለት ነው ካሁን በኋላ በሱ ተጠቀማለሁ ማለት ነው
better watch your step, 'cause you never know where the knife will go, and they ain't missed yet. The strong survive and they stay alive, they're always cool, but that they never teach you in school. Are you man enough? እናት አንተ ምንድነው የምትፈልገው ከኔ? ለምንድነው የምትከታተለኝ? እኔ ማለት በእናትና በአባቴ ሲአይኤ ነኝ፣ በወንድምና በእህቴ ኤፍቢአይ ነኝ፣ በጓደኞቼ ኬጂቢ ነኝ፣ በጎረቤት በዘመድ አዝማድ ደግሞ ሞሳድ ነኝ። ጠበሳ መሆኑ አይደለም፣ ቅቀላ ይባላል። ወይኔ ስሜን ከየት አገኘኸው? ይኸውልሽ ከየት አገኘሁት መሰለሽ? ኦፕሽን ውስጥ ገባሁ። ኦፕሽን ውስጥ ገባ ሴቲንግ የሚለውን መጣልኝ። ሴቲንግ የሚለውን ተጫንኩታ በድፍር ሰርች የሚል አልመጣም። ሰርችን ደግሞ ስጫንለሽ ወይንሸት የሚል ወጣልኝ። አንቺ ስም ገርሞኝ ልሞት ላይ አልፈልግ እንዳትከታተል። ጨረስኩ። አንዴ እኔ አልጨረስኩማ። ሳሚ ወይዬ በስመ አብ ወልደ መንፈስ ቅዱስ። እንዴ ምንድነው? እንዴ ሳሚ ሃኒ እኮ ነኝ። ሃኒ ነሽ እንዴ? እኔ ቆንጆ ጄጄ እንዴ እናስብ እንጂ። ይኸውልሽ አንድ ነገር ደግሞ ልንገርሽ አይደለ? ይሄ እናንተ ሴቶች ሆነ የሚደብረኝ ባህሪ ያላችሁ እሺ፣ ፊት ሲያሳያችሁ ሆነሽ ኮኮ ካላረጋችሁን የምትሉት ነገር አለ። እንዴ ሳሚ ምን ሆነሃል? ካጠገቢ አትራቅቢ ምናምን ስትል እንዳልነበር? ወይኔ ውሸት! ወይኔ እንዴ አንቺ ይኸውልሽ አንድ ነገር ልንገርሽ እንደው ማለት ካሁን በኋላ እንዳታገኝኝ አላገኝሽም። ጨርሻለሁ። እሺ ምን ማንም ሰው እንደዚህ ማናችሁ ኬክ ማኪያቶ አምጪልኝ። ቆይ ግን ለምንድን ነው ግን ምንም እንደማይመቸኝ እያወቃችሁ ካፌ የምትቀጥሉት? ሳሚ ካሁን በኋላ ካፌውንም ቢሆን ከዚሁ ልመደሽ። ከዚህ በኋላ ወይንሸትን ድራፍት ቤት ምናምን ይዞ መሄድ በሕግ የተከለከለ ነው። ኧረ ሙት ሳሚ እንዴት ሆንክ? ኧረ ጎበዝ እንግባባ። ተው እንዴ ቅድሚያ ለእግረኛ ይሰጥ እንጂ እንዴ። ቆይ ግን እናንተ እኔን የምታምኑኝ ከማያውቀው ማሽን ላይ ወድቆ ተሰበረ የሚል የሐኪም ማስረጃ ይችላል ማጻፍ እኮ ይቻላል። ባግዳድ ነው እንዴት ተላኩ? አንተ ምን ነው አካበድክ? እሺ ባግዳድ። እሺ ይልክ አንተ ጋር ይሄ ርዕሱ ሰፊ ስለሆነ ድራፍት ቤት ድራፍት እየጠጣን እናወራለን አይሻልም? እሺ አንተ ግን ቆይ ከምን አይነት ሴት ጋር ነው ያገናኘው እንዴ? እንዲህ ብላ እንኳን ምስቅ መሰለ እንዴ? በእናትህ ይሄ ማንኛው ነው የሚያዝናናኝ? ቻርሊ ራሱ ቢመጣ ምስቅ ሴት አይደለችም። እሺ ቆይ ግን ሳሚ አንተ ሌሎቹ እንዴት ነው የምትግባባቸው? ሌሎቹንም ያው እንዴ ወይኔ መመሳሰል ቤት በኩል መች ገባችሁ እናንተ ግን? አረ ተናገሩ ስገቡ ችግር የለም። አድናቂዎቻችሁን ምንድነው የምታወራው እንዴ? ምንድነው ስለ ምን ጋዜጠኛ ማመጣ መስሎሽ? በፍጹም አላመጣም። ግን መች ገባሽ? የቢዮንሴ ሴት ነሽ አይደል? መንታዋ ይኸውልሽ ታውቃችሁ ራሱ ቁጭ እሷን። አረ በስመ አብ እንዴት ነው ግን የምትገቡ? ለነገሩ እንደዚህ የሚባል ወሬ አለ። የእውነት ከተማ ውስጥ የሚወራውን ስለ እናንተ ነው። ዝም ብለው እንደዚህ እየገቡ እየተዝናኑ ድምጻቸውን አጥፍተው ይወጣሉ ሲባል። እሺ እኔ ምንሽ በጣም አድናቂዋ ነኝ። እህትሽ ንገሪያት እሺ። በተለይ አዲስ የለቀቀችው ዚት እሱ የማይክል ነው። እህቴን ምን ዘረፋት? ሰረቃት? እረሱ ሰውዬ መች ነው የሚበርድለት? ሞቶም አልቻልነውም። በእናትሽ ገሃነም ደህና ቦታ እንዲሰጡት እኮ ነው። ኧረ ምን አይነት ሰው ነው? የት ነው ሰፈርሽ ግን? እዚህ ሰፈር ነው። እዚሁ ገላገልሽኝ? ወደዚህ ሰፈር ነው እንዴ? ከድካም ገላገልሽኝ። ቤተሰብ እጠይቃለሁ ብዬ መጥቼ ማን ያሳየኝ? በጣም አመሰግናለሁ። በቃ ይኸውልሽ መጀመሪያ ግን ውለታውን ልክፈል። ችግር የለም። የእውነት ሻይ ቡና ብለን የእውነት ውለታውን የእውነት እኔ ከብደኛላ አስተዳደግሽ እኮ ይወስኗል። ይከብደኛል። በቃ አሁን ሻይ ቡና እንበል። ከዛ አብረን መተን ቤቱን ታሳየኛለሽ። አዎ
በቃ አሪፍ እኔ የምለው ትላንትና እንደዛ አምሽተን ዛሬ መዘጋጋት አሪፍ ነው ግን ከማን ጋር መካካድ ጀመርን እሺ ትላንት ግን አንድ ላይ ነው ያመሸነው አይደል አንተ ዲያማል መሰለኝ አያመኝም እንደውም አልጋዬ ላይ ቁጭ ብዬ ፊት ለፊት ስንተያይ አንተ ሰው የጤነኛ አይደለ አየሸወድኩሽ በዲሽ ነው ያየውሽ ማንን እንደውም ከጄሎ ጋር ማይክ ምናምን እየተቀባበላችሁ ምንድን ነበር የዘፈናችሁ ዘፈን ርዕሱ ጠፋኝ በእናትሽ እንጂ አይቻችሁ ነበር በቃ እንደዛ እያልክ ትተዋወቃለህ ምንም ችግር አጋጥሞ አያውቅም ያው ቴንክ ዩ ጋር ቴንክ ዩ ታለ ባለበት ብቻ ቴንክ ዩ ልሽ በዲሽ አየሁሽ በቴሌቪዥን አየሁሽ በሬዲዮ አዳመጥኩሽና በጣም ደስ ብሎኝ ጌቴ አንድ ያገናኘኝ ነው ወሰደኝ አልኩት ይሄው እንዳለው አሳየኝ ጭራሽ አሁን መውሰድ ትችላለህ ቴንክ ዩ ጋር ሻኪራ ያማ ልቀልድ ብዬ እሺ ከየት ነው ሀሳብሽን ብቻ ንገሪኝ ችግር የለውም ሻይ ቡና እንላለን ከዛ አንቺ የፈለግሽውን ሁሉ እናርጋለን በአንድ ቀን ማድረግ እንችላለን ሁሉንም ነገር እንዴ እንዴት ሂደ እንዴ አረ ገዳይ ስሚ ባከበርኩሽ ሻኪራ ባልኩሽ ታልፈዋል እቺ ግን ከሁሉም የተለየች ነች እሺ ኦኬ በቃ ቱቲ አይውል ሳምዬ ታዲያ ለበቃ በወይን ሸት ለምን አንጀሊና ጆሊን ትመስያለሽ ምናምን በቃ ብለህ ለምን አትጀናጀናትም በቃ ቀላል አዎ ባለፈው አንተና አንድ ቦክስ ነው አለ የመታች ሁለት ግን አይደለም እኔ ደግሞ አንጀሊና ጆሊን ትመስያ በየሳልጨረስ በቦክስ ጥርሴን ከላይም ከታችም የሌለ ፍንጭት ነው የምታረገው መሬት ያዙ ማን ቁጭ በል መጣ እባክሽ ምን አጠፋው ተመታናገኝ እባክሽ ለአንዴ እንኳን አናገኝ እባክሽ ነው እንዬ በእናትሽ በቃ ይቅርበኝ ፍቅር ታጋሽ ነው ትለለ እንዴ ደሞ አቀሻለሁ ታጋሽ ነሽ አቀሻለሁ አጥፍቻለሁ አይደል እንዴ ከተጸጸትኩ ይቅርታ አረግልሃለሁ አላልሽኝ በቃ ተጸጽቻለሁ ይሄው ተጸጸትኳል በቃ ተጸጸትኩኝሽ ያረ ማዘር እንዴት ነው ሰላም ነው አለን ይቅርታ በእናትህ ወይ ችግር የለም ፍቅር እኮ በመሃል ግጭት ሲኖረው ነው ደስ የሚለው አየሽ እናት ቁጭ ልክ በቃ እንደነገርሽኝ ወይ ጋሼ የወይን ያባት ተነስተ በስመ አብ ወልደ መንፈስ ቅዱስ ምን ነው ቁርጥ አይደል እንዴ በጣም ነው የሚገርም ምን ነው አራሱሽ ምን እንደሆነ አላውቅም እዚህ ሲደርስ ቀጣለች እና ታዲያ ይደውላል ምን ችግር አለ መታቀፋው ቺፍ መካኒኮች እንዴ ጓደኞቻችን እኮ ነው እስቲ ደውልልኝ ችግር የለውም እንዴ ምን ችግር አለ ያውም ለወይንዬ አባት ችግር የለውም እሺ እግዚአብሔር ይስጥልኝ እግዚአብሔር ይባርክ እሱ ነው አናግረው ሄሎ ባከን እዚህ ስማ ተውት ይኸውልህ ቶሎ ብለህ ጋራጅ የሚሰራ ጓደኛ ላክልኝ እኔ ጋራጅ የሚሰራ ጓደኛ በዚህ ሰዓት ከየት አመጣለሁኝ እንዴ ተውት ሚሽኑስ እሺ ጋራጅ የሚሰራ ጓደኛ አምጣልኩ ምን ችግር አለው አምጣው ሄሎ አሁኑን ይላክልሃል ይኸውልህ ሞባይላቸው ከተበላሸ ደግሞ እኔ ጋር ደውል እሺ ውሻ ና አንተ መጣሁልሽ እሺ ይኸውልህ ሂሳቡንም እዛው ዝጉት እኔ እዚህ እንደተከፈለ አደርጋለሁ እዛው ዝጉት ለሞኑ ብልሽቱ ምንድነው እንዴ
አንተ ምን ቤት ነህ? ምን ታውቃለህና ነው? ችግር የለውም። አሁን ይላክልሃል። ደውል። ቁጥር እነግርሃለሁ። ደውል። እሺ በቃ ፍጠን። ቤተሰብ ነው እኮ የቆመው እንዴ! ምንድነው? በቃ ጋሼ ደውያለሁ፣ አሁን ይመጣል። ኧረ ጥሩ። እሺ ፀሐይ ግን አይሆንባችሁም? መኪና ውስጥ ጠብቁት። አስከዛ ማዘር መኪና ውስጥ ጠብቁት። ችግር የለውም። ፀሐይ ይሆንቦታል። እሺ እሺ ይሻላል። እሺ ቢደርስ ነበር። ምንም ችግር የለውም። እንዴት ነው እሱ? እንዴት አየኸው? ምን ልጁን ነው? እንዴት ነው እሱ? መልኩ፣ ቁመናው እንዴት ነው? ምን መሆን ነው ቅሽ ነው እንደዚህ የምትይው? አንተ ደግሞ ከሁኔታው ነው። ግን እኮ እንደው አይታታል እንዴ? አይታታል ኩርፊያዋን። ልክ እኮ ነው አንተን እንደማኮርፍህ እኮ ነው የሆነችው። ቤት አሁን እንጂ እንደው ኩርፈሽ ታውቂያለሽ? አስኮርፈሽ እንጂ ገና ምንም ሳትለየው እንዴት ቋጣሪ አበሻ እኮ ቀጠሮ። ቆይ አንተ ማን ነህ? እኔ ነው። ተኝ ሁሉም ቢናገሩት ከሆድ ባዶ ይቀራል ብዬ ሳሚ ይባላል። እንዴ አንተ ማለት እንዴ መጠብቀው ማለት ሲስ ጓደኛ ነሽ? እንደምንተዋወቀ ጣጣ የለውም ነገርኛ። ግድ የለም ጋሼ፣ እዛው ይሁኑ። ግድ የለም ጋሼ፣ እዛው ይሁኑ። እኛ እንጨርሳታለን። እዛው ይሁኑ ጋሼ። ኢንኩቤተር ነው ችግሯ። ኧረ ፍሬንድ መኪና ላይ ኢንኩቤተር የሚባል ዕቃ ጭራሽ። ቀስ በላ ምን አስጮህ? ለሀገር ታወራለህ እንዴ? ንገረኝ፣ ምንድነው ችግሩ? ፊውዟ ሳትቃጠላል። የፊውዝ ችግር ነው ጋሼ። ያስነሷት ሲጋሽ ያጥፏት። ዋው ፍሬንድ ቀላል እኮ ነው። እኔ እኮ ስማ፣ ሂሳብ ከፍሎሻል አይደል? በቃ እዛው ጨርሽሽ። እሺ እንዴ ምንድነው? ግድ የለም ጋሼ፣ ግድ የለም ይግቡ እባክህ። እዛው እኮ ናግባ አብረን ምን እንደሆነ ሳበልተን ተጫውተን ነው። ጠጋቤል ወይኔ ዳራ ጠጋቤል ምን ነፈተ? ግባ አይኔ ግባ ቅያሜ እስካሁን ተቀይመኛል። ሲስ ልደውልለትና ምሳል ጋብዝሽ በላት ልበሉ። ኧረ በለው ይጠየቃል። ያዝብራጅ እሺ እኔም ላጉርሳት እንዴ? ላጉርሳት
አይ አላጎርሳት። ደግሞ በቤተሰቦቿ ፊት ብታዋርደኝስ? ምን ታዋርደኛ? ምን አልሞት ተቀበይ አይዞሽ። እሺ ጉረሽ ብላስ እሺ እየበላሁ ነው። እሺ ወይኔ እንዴ አታጉርሹም እንዴ? ጉርሻ እንደማልወድ ስለምታውቅ ይተዋወቃሉ ማለት ነው። ደብቀን ነው እኛን ከምስራ ቤት ዘጋብኝ። ቤት ገብቷል ማለት ነው። በሩ ልቤ ተጫዋቱነት ይኸውልሽ እኔ 6 ኪሎ ዩኒቨርሲቲ ነው የማውቅሽ። እኔ ግን አላውቅም። ምን በዚህ ጊዜ እኮ ለመታወቅ የሚሮጥ ነው እንጂ እኮ ለማወቅ የሚሮጥ አይታወቅም። እኔ አየሽ ሩጫዬ ከእውቀት ጋር ምናምን ስለነበር ነው። የዛኔ ነው በደንብ ያላየሽ። እና እንደነገርኩሽ በቃ ልክ እንዳየሁሽ ነው የወደድኩሽ። በቃ ጥሩ ሴት ነሽ። አታቀኝም። እስካሁን አውርተን አቅሻለሁ አልኩሽ እኮ ስለማቅሽ። ያለኸው እኛ ቤት ነው እንዴ? ውጣ ልትይኝ ባልሆነ እንዴ? ቤት እኮ እግዚአብሔር ነው። በጣም ፈጣጣ ነው፣ ፍጥጥ ያልክ ፈጣጣ። እሺ አባባን ትጠሪልኛለሽ ወይ ትዬ? በቃ አንዳቸውን ጥሪልኝ። ለምን ፈለካቸው? አይ በቃ መሄድ አለብኝ። እንዴ እንደዚህ እየተሰደብኩኝማ እዚህ ቤት አልሆንም። መሄድ አለብኝ። ጥሪልኝ ብቻ በቃ። ቻው ብያቸው ሄዳለሁ በቃ። እኔ ልልሃለሁ። እንደዛ ይሻላል። እሺ ይሄን ሰፈር ሰርግ በሰርግ ነው የምናደርገው። አዎ መጨረሻውን እሱ ባለቤቱ ያሳምረው እንጂ እውነቴን ነው የምልሽ፣ እንዲህ ሰርግ እንዳማረኝ አልቀረም። ድል ያሰሰ ደግሼ ይሄን ሰፈር ጉድ ነው የምሰራው። በቃ እንግዲህ ያው ቆይ ትመለስ እንደው ስለ ዘሩ፣ ስለ ስራው፣ ስለ ጸባዩ እንደው ምንም ማጥናት ማወቅ የለብንም ማለት ነው። አንቺ ደግሞ ምን ማጥናት ያስፈልጋል? ባልንም ሚስትንም የሚሰጡ መድኃኒዓለም እውነቴን ነው የምልሽ። ደግሞ ስብሳት መጫወቻ ነው እንጂ ምታደርጊ እሷ ሳታጠና ሆነ እንትን አለች። ለነገሩ እውነትህን ነው። እሷ ያጠናችሁ ይበቃናል። ይበቃል። ደግሞ መድኃኒዓለም መጨረሻውን አሳምራል። አደራ። እሺ ቻው። ተረሳል። ይሄ ነው እንግዲህ ምን ነው? አይ ወዴት? ነገ ከነገ ወዲያ መምጣት ይሻላል። ነገር የእውነት ፕሮግራም ስላለብኝ በጣም ነው የማመሰግነው። ነገ ከነገ ወዲያ መጥቼ በደንብ ጥሩ። ወይኔ ቤት ነው ሸኝ በጣም ነው የማመሰግነው። ተመስገን። ምን ይሳናሃል? ምን ይሳናሃል? አንተ ምን ይሳናሃል? ጌታ አንተ ከኔ ለመቀራረብ ነው ወይስ ምንድን ነው? እችን ትንሽ ነገር እንደ ውለታ ቆጥረሻት ባልሆነ አልመለስክልኝም። ይኸውልሽ ወይኔ አትበለኝ። ወይኒ እሸት ያው እኮ ነው ሁለቱም አይደለን? እሺ በቃ አይደለሽም። ምን መሰለሽ ወይኒ እሸት ምን መሰለሽ፣ በቃ ያው
እኔ ትላንት ወይም ዛሬ እንዳላወቅኩሽ ታውቂያለሽ። ነገርኩሽም እሱንም። በቃ እኔ ደግሞ ካንቺ ጋር መቀራረብ የምፈልገው በቅን ልቦና ነው። ያንን ነው የምልሽ። እንዴት ማለት? ይኸውልሽ እንዴት ምን ማለት መሰለሽ? በቃ ብዙ ጊዜ ሳጠናሽ ነበር የቆየሁት። በቃ ጸባይሽ በጣም ይመቻል። በቃ እንዳንቺ አይነት ሴት ነው ደግሞ እኔ የምፈልገው። ጓደኛ ይኑረኝ አይኑረኝ ሳታውቅ ዝም ብለህ? ኧረ ያማ እንደሌለሽ በጣም እርግጠኛ ነኝ። እንዴት አወቅ? እንዴ ከጥናቴ በመነሳት ጓደኛ እንደሌለሽ በጣም እርግጠኛ ስለሆንኩኝ። ኧረ እባክህ የእውነት። ለማንኛውም አትልፋ። ስላደረከው ነገር በሙሉ ደግሞ ተይው። እኔም ስለ ግብዣው በጣም ነው የማመሰግነው። ያው ቤተሰቦች በጣም አሪፎች ናቸው። በጣም አመስግኝልኝ። እኔ የምልሽ ቅድም ምንድን ነበር ያዝናናኛል አልሽኝ? ምንም ያዝናናኛል አላልኩም እኮ። አላልሽኝም? እሺ ምንድን ነው የሚያዝናናሽ? ከወንድ ጋር መሆን ብዙ የሚያዝናና መስሎ አይሰማኝም። እንደ ሌላው ወንድ ባታየኝ በጣም ደስ ይለኛል። በዚች ጋር አጠፍ ብለህ ታክሲ ታገኛለህ። ግድ የለም በላዳ ምናምን እጠቀማለሁ፣ ችግር የለውም። እሺ አንድ በጣም አሪፍ የአማርኛ ሮማንቲክ ፊልም ወጥቷል። ለምን እሱን አልጋበዝሽም? ላስብበት። እሺ ችግር የለውም። እሺ አስቢበት። ላስብበት። ኦኬ ሌላ ጊዜ ኦኬ። እንደውም ያው ታክሲ መጥቷል። ታክሲ ማለት እኮ መቀስ ማለት እኮ ናቸው። ኦኬ እሺ እኔ የምልሽ ስልክ ምናምን ብንለዋወጥስ? ኦኬ ያንተን ስልክ ስጠኝ። ቁጥር ያዥሽ 0911 እሺ እኔ የምልሽ ይኸውላችሁ አንድ ነገር ልንገር አይደል? ከዚህ በኋላ የምትበድቡልኝን በጀት መጨመር አለባችሁ። ልጅቷን በጣም ወጪ በጣም ታበዛለች። በዚህ ላይ ደግሞ ቆይ ተወዷል በጣም። ተርኖቨር ታክስ መሆኑ ነው ወይስ አንተ እንደ ድርጅት ሰራተኞች ኦቨርታይም ልጠይቅ አስበህ ነው? ስማ አንተ እኮ ስለ ሴት ወጪ ምንም የምታውቀው ነገር የለም። ለምን ዝም አትልም? ቆይ እሺ ወልሳ ለምን ነው የምታወጣው? እሺ ንገር። ይኸውልህ አይ የሙር ሰው ንግግር ጥያቄ ይሄ ነው። ናይስ ለምን ይወጣል በል። ያው ፊልም ቤት መግባታቸው አይቀርም። ስትወጣ ምሳ ምናምን መብላት አለ። ያው ደግሞ ደህና ሆቴል ነው ይዛት የምትሄደው። ሻይ ቡና ምናምን ማለት አለ። ከዛ በኋላ እንዴ ኧረ ስንት ወጪ አለ። እነዚህ እኮ በቀላሉ ነው የነገርኳችሁ። በዚህ ላይ ደግሞ ወክ ምናምን ስታረግ ያው በማስቲካና በወሬ ምናምን አይደለም። ገባ? እንደ አይስክሬም ምናምን አይስክሬም ትጠቀማለህ። አይስክሬም ምን ነው? እሺ እሷ ትጠቀም። ቆይ ለአንተ ሸንኮራና ጀላቲ አንሶ ነው? ይልሳም እንዴ ድፍረት እሱን ተወሱ። ሳሚ እንዴት ምን ሲሳት ቀልድ። ኧረ ንቀት ስማ አንተ ብቻ ነገሩን አፋጡልኝ እንጂ ችግር የለም። እኔ እኮ ነገሩን አፋጡልኝ። ለምንድን ነው ስራ የምታቀሉት ግን? እሺ ጨምራ አፋጥነው አይባልማ እንዴ። እንደዚህ ቀላል መሰለ እንዴ? በጣም እኮ ይከብዳል። ምኑ ነው የሚከብደው? መጀመሪያ በጀቱ እንደዚህ ማደጉን ባቅ ኖሮ እኔ ራሴ ገባበት ነበር። እሺ ኧረ እግዚአብሔር ለምን አሁን ሳትገባ ፊት ለፊት አያችሁ? እዚሁ ችግር የለውም። እዚሁ አሳያለሁ። እስቲ ሴት ለመጥበስ ያሳየው ጓደኛችን ነው። እናበረታታው። አሳያለሁ። ችግር የለውም። ያሳየን ማን ሰካራለች? አንተ ነው ተመስላለች። እቺ ሞቶሮላ ሞባይል የመሰለች እስከናሽን እስከሪሽ እንዳላፈሰው። እሺ አንተ ነው በቃ ወንድ ነህ። ይኸውልሽ እያንዳንድሽን አሳይሻለሁ። እሺ ሁለት ጃምቦ ነው የደፋሽብኛ። የጠጅ በርሜል ውስጥ ነው መዘፈዝፍሽ። አንተ ለምን ይዛት ሄደሽ? በቃ በእናትሽ እንዲህ ስለሚያመው ይቅርታ በእናትሽ። አታም እንዴ እላይ ላይ እኮ ነው የወጣው። ዝም ብለህ ሄደህ ትከመርባታለህ። ምን ችግር አለ እንዴ? እሱ እየቀጠቀጠ አይደል እንደሚግባባቸው?
ሳሚ ልምዳለው አንተ ዝም ብለህ ሄደን ምን አይነት ሁለት ጃምቦ ሽንቷን እስከደፋብኝ ነበር ሲጠብቀውና ተዋል ሂሳብ ሽንት ና ሂሳብ ማን ነው የምከፍሉት? እሱ ለጠጣው አትከፍሉ። እሱ እኮ ነው የለበሰው። አትከፍሉ። የእውነት እኛ እንከፍላለን። ግድ የለሽም። የእውነት ግድ የለሽም። በቃ ሲስማክም የረጋበረጅ ምን ሆነሃል? አሁን ፊልሜ ላይ ለመብቷ የምታገል ሴት ነች ያለችው እና እሷን እንላለን። ስልክ ምናምን እንለዋወጥና ለማንኛውም የወንዱን እኔ ነኝ የምሰራው፣ ያው የሴቷን ደግሞ አንቺ ዋናውን ትሰሪያለሽ። እንደ አደፋፍሽ በጣም እንትናለ። ትቀልዳለህ አይደል? አይ አይደለም። ስንት ልበል ያንቺን ስልክ? 09 ቦዘኔው እንደሆነ ደግሞ ወዴት ነው? አሃይ አንድ ስራ ጀምሬያለሁ። እዛ ነው የምሄደው። ስራ? አሃ የምን ስራ? እንዴ ያው ስራ ነው። እንዴ ሻንጣ ተይዞ ክፍለ ሀገር ነው ይሄ ነው ስራ የምትሄደው? ስራዬ ወይን እሸት ናት ልበለው ነው ወይስ ዋና ማስተማር ጀመርኩ ልበለው ነው ስለላ ልበለው? ኧረ ሼም ነው አይደለም። ከጓደኞቼ ጋር አንድ በጣም ኃይለኛ ቢዝነስ የሚያስገኝ ስራ ጀምረ ነው። ዘል ስማ፣ የምትሰራውን ስራ ማወቅ አለብኝ። አንተ ያለኔ ሱቁን ለማንም ጥዬ እየሄድኩኝ አንተ ትዞራለህ። አለበለዚያ እዛው አዋሳ አጎት ጋር ነው የምልክህ። ነግሬሃለሁ። ወደ እኔ ተመለስ። ዛሬ ደግሞ ዋና ነው ወይ ጣጣ? ከስፖርት ቤት ወደ ኋላ ባጀት አስጨምራለሁ። የት አለች ደግሞ? I've been watching you, a la 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 long, a la 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 long, 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 a la 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 long, 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 long. Come on, a la 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 long, a la 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 long, 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 long. Hey, standing across the room, I saw you smile. I said I wanna talk to you for a little. እሺ የማችለውን ነገር ግን አትሞክር። እንዴ ነው ግን እናንተ እንደ አሳ እንደዚህ የምትሆኑት? ለምን አንተ ህፃናቶች ጋር እኔ ህፃናት ጋር አውቄሽ ነው እባክሽ። እንደውም እንዴት እንደማሆን ላሳይሽ። ገንዳ ውስጥ ለምንድን ነው እንደማይችል የተወራጨው? ስፖርት ቤት ለምንድን ነው ያልነበርሽው? ዋና የት ተማርክ? ጂም ቤት በጣም ፈልጌሽ ነበር። የሚገርምሽ ጥያቄን አልመለስክልኝም። እኔም ጥያቄ እኮ አልመለስሽልኝም አይደል? መጀመሪያ የጠየኩህ አንገብጋቢና መመለስ ያለበት ግን እኔ ጥያቄ ነው። የኔም ተራ ጥያቄ አይደል? እሺ ዋና የተማርኩኝ መሰለሽ? ድሮ አጎቴ ጋር ነበርኩኝ ሐዋሳ። እዛ ነው የተማርኩት። እኔም ስፖርት ቤት ስለደበረኝ ነው እንደዚህ የመጣሁት። እሺ ምሳ የት ነው የምንበላው?
ለኔ ቺክን ብራስት ይሆነልኝ። እሺ ምን ነው ዛሬ ምንድነው እንደ ቀኑ? ዛሬ እሁድ እንዴ? ታዲያ ምን ነው የጾም ምግብ አዘዝሽ? ቺክን ብራስት እኮ ነው። እሷ ነገር በቃ ለሁለት እንብላት መሰለኝ። እሺ የሚጠጣ ለኔ ጃምቦ በቀን ጃምቦ? ኧረ ይቅርብሽ። እኔ እኮ አላልኩም ጃምቦ። እንዴ ሌላ ነገር ዘዣት። ውሃ ለኔም ውሃ። ወዴት ነው ምግቡስ? እኮ ለሁለት አነሳ። አይ ኧረ ብዙ ነው። እኔ ፍላጎቴ አሁኑኑ ከልጄ ጋር ለመጋባት የወሰነች ታማኝ፣ ጨዋ፣ ትሁት አፍቃሪ ወልደው ከብደው እንዲታዩልኝ ፍላጎቴ። ይሄንንማ ከቤተሰብ የወረሰችው ለእኔስ ያንቺ ወንድምነት ዝምድናው ምኑ ላይ ነው? ደግሞም እኮ በፎቶግራፍ አሳይቻት ወዳው ልትሞት። እሱማ እኔ ብለው አልሰማለኝ። እውነት ልሞትልህ ስንት ዘመን መሰለ። አሁን እንግዲህ ራሴ አምጥቼ ራሴ ብድረው ይሻላል ብዬ እንደው ቤተሰቦቿ አሁንም ለመዳር ወስነዋል። እኔ ይሄን ብቻ ነው የምፈልገው። ወይ ጉድ! ያንቺና የትሁት ፊሽካ ነው የሚጠበቀው። ጥሩ በቃ ቀለበት ዛሬ አስተዋወቅሽና አጎት ሰላም እስቲ ቆንጆ ተዋወቅ። ትሁቴ እንዴት አታምር? ቆንጆ ነው። እና ወዴት አንተንም አይደል ጠበቅነው? ናስቲ እስቲ ቁጭ። ምን ነው አጎት በሰላም? ቆይ አንድ ጊዜ እናንተ ተጫወቱ መጣ። ከዚህ በኋላ ምንም ነገር ሰበብ አልፈልግም። በቃ እችን የመሰለች ቆንጆ ጨዋ እችን የመሰለች ልጅ ተገኝታ ልባርክ፣ ዛሬ ልባርክ። ስጋው ና ትሁቴ ና እዚህ ተጫወቱ። ሆረር ፊልም ማለት ግን ምን ማለት እንደሆነ ታውቂያለሽ? ምን ማለት መሰለሽ? ሆረር ፊልም ማለት ምንድነው መሰለሽ? ሆረር ማለት ነው። እንዴ ምን ያስቅሻል? ትክክል አይደለው? ልክ ነህ። እኔ ምን አልኩ ታዲያ? ይሄ ነው ለካ ቤታቸው። በነገራችን ላይ ሆረር ፊልም ማለት ምን ማለት እንደሆነ ታውቂያለሽ? አታውቂም? ሆረር ፊልም ማለት ምን ማለት መሰለሽ? በቃ ወረረ ከሚለው የአማርኛ ግን ይሄ ነገር ቅድም ነግሬሻለሁ አይደል? ኧረ ምን ነው አንቺ ብታወሪ በእናትሽ ሁሌ ጨዋታ ማመጣው እኔ ነኝ እንዴ? አይናፋሩ ልጅ በጣም እኮ ወሬኛ እኮ አደረግሽኝ። እስቲ ጨዋታ እስቲ ሰምገምሽ እሽቷል። እሱማ ያው ይነጋል ብዬ አስቤ እኮ ነው። በቃ እንግዲህ ጠዋት ቁርስ ከመብላትሽ በፊት ደውዬ ድምጽሽን እሰማዋለሁ። እሺ ቻው። ቻው። እኔ የምልሽ እኔ ደህና ደርሽ።
ደህና ወይ አምላኬ ከሱ ልታገናኘኝ ያቆይ። ስሙ ሮማንስ ፊልም አሳይተ ሴት ምናምን እጠብሳለሁ ማለት ዘበት ነው። ሆረር ፊልም ፍቱን መድኃኒት እንደሆነ ደረስኩበት። እንዴት አወቅ? ተመራምረህ? ምን መመራመር ያስፈልጋል? ፊልሙን ስናይ በፍርሃት ያልጨመቀችኝ ቦታ አለ እንዴ? እንዴ ትከሻበል ወገበል ምን እንደ በስማም ብብቴውላ አልቀራትም። ፊልሙ ላይ ዋናው አክተር ጠላቱን በጦር ወርውሮ እንትኑን አላለውም። ከዛ በኋላ እሷ በድንጋጤ በእጇ እንትኔ ላይ ያዘችው። እኔን ወይ ጥማት ጓደኞች። እንደውም ከአንድ ማስታወቂያ በኋላ እናወራዋለን እኔ ነገር። በእናትህ ሳሚ በእናትህ ጨርሶ በእናትህ ምን እንትኔ ልትይዝ ስትል እሙዬ አልኩኝና እጇን ወደ ቦታው። ከዛ በኋላ በፍርሃት አንገቴ ስር ገብታ አንጀት የምትለው ነገር አለ እንዴት ስፍ እንዳለ። ወይኔ ሳሚ እሺ አሁን የኔ ጉዳይ መቼ አልክ? እኔ በቅርቡ እንጨርሰዋለን። ቀላል እኮ ነው። ስማ ይሄን ሁሉ ነገር የማደረገው ግን ላንተ ስል ነው። ይሄንን ታውቃለህ አይደል? ያውቃለሁ ሳሚ ያውቃለሁ። እነዛን የመሳሰሉት ቆንጆ ልጆችን ትቼ እንዴ በቃ ትቻል አቋርጫለሁ እኮ። እንዴት ነሽ የኔ ቆንጆ? አንቺ እንዴት ነሽ? እስ ነው ታውቂያችሁ ሰላም በያችሁ። ታውቁ ህይወት ያልኳችሁ እሷ ታውቁ። ሰላም በላ። እኔ ማለት በእናትና በአባቴ ሲአይኤ ነኝ፣ ለወንድምና በእህቴ ኤፍቢአይ ነኝ። አንድ ነገር ልጠይቅህ ሳትዋሽ መልስልኝ። ምግብ ይበልጥብሃል ሴት እንዴ? ምግብ ነው እንጂ ኖ ሴት ይፎግራል። ኖ ከሴት እንኳን ምግብ ነው። ሴት ምግብ። በእናት በቃ እንደዚህ ፈታኝ አይነት ጥያቄ እንዳትጠይቀኝ ካሁን በኋላሽ። ምግብ የምታቀርብ ሴት በቃ። አባዬ ብቻ ምን እያደረክ ነው? ልሞት አልነግርሽም። ሆረር ፊልም ማለት ምን ማለት እንደሆነ ታውቃለህ? አውቃለሁ። ሆረር ፊልም ማለት እንዴ ወይስ ታውቃለህ? ወይ አባዬ ደግሞ እንደው ለጨዋታ እኮ አትመች። ምን መልተሽ ነው? አሁን ካንቺ እናት ጋር እየኖርኩ ሆረር ፊልም አላውቅም ብለሽ አንቺስ ታምኛለሽ? ሰሞኑን ምን ነበር ስጠይቀኝ? ሰሞኑን አንቺንም እህትሽንም መዳር እንደምፈልግ ነበር ነገርኩሽ አይደል? ነው ሰሞኑን አንድ ነገር እነግርሃለሁ። በእውነት? እኔ ደግሞ እውነቴን ነው ማደርግልሽ። እንዴ ነው የማውቀው። ጎሽ ይሄ ነው። አይ አተኛ አራተኛለሁ። እሺ እናቴ። ወይኔ ያ ሳምሶን ነው አይደል? አልነግርህም ዛሬ። ኧረ ተይ። ቻው። እሺ ቻው። አቤት አንተ ምን ይሳናል? በሸሸው ቁጥር ትቀርበኛለህ፣ በራኮ ቁጥር ትጠጋኛለህ። አሁን ለዚህ ሴትዮ ልንገራት? አይ አልነግራትም። ደግሞ በወሬ ስታደርገኝ ታዲያ ልንገራት? ኧረ አልነግርም እናቴ። በገዛ እጄ ደግሞ ሌሊቱ ስዳረቅ ልደር እንዴ? ያው ነገ ነግሬያት ወደ ስራ ውልቅ እላለሁ።
እማ እማ ወይ እንግዳ መጥቷል። ያሞት ምንድነው ሳትነግረኝ እንግዳ ይዘብኝ ትመጣለህ? ደህና ነሽ እማ? እንዴት ነው? የወደፊት የልጅሽ ሚስት የምትሆነው ሮዛን ተዋወቂያት። እሺ ነስቲ ነው ቆንጆ። እንዴት ነው? የኔ ቆንጆ ደህና ነሽ? ደህና። ምን ነው ትውትዬ? እችን የመሰለች ቆንጆ እስከ ዛሬ ሳታስተዋውቀኝ። ያው ዛሬ መጣ አይደል ማዘር? ስላየሁሽ ደስ ብሎ ቁጭ በል። እስቲ ቁጭ በል ትውቴ። እስቲ ለዛ ለበግ ነጋዴ ደውልለት። አይማ ሮዚ ማምሸት አትችልም፣ መሄድ አለባት። ምን ነው? አይ ማዘር፣ ሌላ ቀን በጠዋት መጣና ስንጫወት እንውላለን። ቤተሰቦችሽ ኃይለኛ ናቸው እንዴ? አይ ለዛ አይደለምማ። ይኸውልሽ ይሄ ቤት ባዶ ነው፣ ማንም የለበትም። ሁለታችሁ ተጋብታችሁ ይሄ ቤት የእናንተ እንዲሆን ነው ፍላጎቴ። እሺ እኔ ቆንጆ። እሺ ማዘር። እማ ወይ ሮዚን ወደድሻት? በጣም። እኔ አንተ የወደድከውን ሁሉ እወድልሃለሁ። የደወሉላችሁ ደንበኛ ቴሌፎን ለጊዜው ጥሪ አይ ሄሎ፣ ማታ ስልክን ለምን ዘጋኸው? የሰው ልጅ የመጀመሪያ ንግግር መክፈቻ ሰላምታ ነው። እሺ ደህና አደርክ። መቀያየም የማትፈልጊ ከሆነ ደግሞ መጀመሪያ ተነሽና ቁርስሽን ብይ። እኔም ለበላ እየተዘጋጀሁ። እሺ። ማታ ስልክ ዝግ ነበረ። አየሽው አይደል ያነጋገር ለዛሽን እንደዛ ቱግ ብለሽ የነበርሽን ሴትዮ ረገብ አረኩሽ አይደል እንዴ? እንዲህ ነው የሚባለው። ትላንት ስልኬ ዘግቶ የነበረው ባትሪ ነው። በቃ አሁን ተነሽና ቁርስሽን ብይ። እሺ። ዛሬ ግን እንድንገናኝ እፈልጋለሁ። መፈለግን የመሰለ ምርጥ ነገር ከየት ይመጣል ብለሽ ነው? ምን ነው በሰላም እዛ ምሳ የበላንበት ቦታ እንገናኝ። ዛሬም ውሃ እሺ ቻው ቻው። ሄሎ አቱት ፒስ አለን ባክ አዴ ቀላል ሰው አድርገኛል። ስማ ይኸውልህ ዛሬ ለቤተሰቦቿ እንድትነግር አድርጋለሁ። ይኸውልህ ግን ደህና ብር ያስፈልገኛልሽ። እንዴ ምንድን ነው? እና በቃ ተቀበላታ ከሮዛ ምንድን ነው? ኧረ እኔ ምንም ብር የለኝም አሁን በእውነት የለኝም። እሺ እሺ በቃ በኋላ እደውላለሁ። ቻው። አይ እንዴት ነው እባክሽ? ዛሬ በጣም ደስተኛ ነሽ። ሎተሪ ደረሰኝ። ባለ ዞን ነው ባለ አንበሳ። አንድ ሰው በጣም ቢዚ አድርጎኛል። ሮዚ ፍቅር ውስጥ ነኝ። ዋው በጣም እኮ ነው ደስ የሚለው። ማነው? አስተዋውቅሻለሁ። ሳሚ ይባላል። ሳቁ፣ ጨዋታ፣ ቀልዱ ብቻ በጣም ገርሞኝ። አፍቅረሽዋል? ሁለታችንም ነን ክንፍ ያለው ለዛ ከሳሚ ጋር መሆን አዲስ የደስታ ዓለም ውስጥ የመግባት ያለው እና በቅርቡ ልትጋቡ ነው? ጥያቄ ከዚህ ታውቂ እንጂ
ከምትወጁ ሰው ጋር እንደመኖር ደስ የሚል ምን ነገር አለልሽ? ያንቺን ደስታ ማየት ለእኔ ከምንም በላይ እንደሆነ ታውቂያለሽ አይደል? ለዛ አይደል ሰሞኑን የኔ ፋንታው ላይ እየሰራሽ ያለሽ? ወይኔ ፍቅር ውስጥ መግባቱን ከኔ እንደተማርሽ ሁሉ ምናልባት መለያየትን ቢከሰት ሁሉ ነገር ማሳለፉን ከኔ ተማሪ። መለያየት መማር እነሱ በፍጹም አንለያየም። ለማንኛውም ደውልልሽ። ባይ ሆረር ፊልም ማለት ምን ማለት እንደሆነ ታውቃለህ? አላውቅም። ያው ሆረር ፊልም ማለት ነው። በጣም ጎበዝ ልጅ። እኔ እንደዚህ የተማረውን የሚያስታውሰው በጣም ነው ደስ የሚለኝ። ለምን ሌላ አልጨምርልሽም? እንደውም 3D ማለት ምን ማለት እንደሆነ ታውቂያለሽ? 3D ማለት 3D ማለት 3D ማለት ነው። ወይ ሳሚ፣ አቤት። ምን ልትነግሪኝ የፈለግሽው ነገር አለ እንዴ? አንተ ምን ልትነግረኝ ነበር? ስምሽን መጥራት ፈልጌ ነው። እኔ አንቺ ልጅ ግን በጣም ውሸታም እየሆንሽ ነው። በምን አወቅ? በምን አወቅ እንዴ? ይኸው አይንሽ እኮ ያስታውቃል። በአይኔ ያየሁት አይንሽን፣ አይንሽ ደግሞ የሚያወራው ሌላ ነው። ፍቅር አመድን አይደለም የሰውን ስብና የመቀየር ኃይል አለ። አሁንማ እኮ ጭራሽ ሳሚን ካወቀ ጀምሮ ስራ ቦታ እንኳን መታጠቅ። ሰርጋችንን በቅርቡ ማድረግ እንችላለን። ማለት ከአሜሪካ ስመጣ ሁሉንም ነገር ማድረግ እንችላለን። አሁን እኛ ቤት ማድረግ ይቻላል። ምኑን? ቀለበቱ። እሺ፣ ግን ቤተሰቦችሽ ጋር ምንም ችግር የለም? ዘሩ፣ ቤተሰቦቹ፣ ቀለሙ ምናምን? እኔ ወደድኩትን ከመውደድ ውጪ ሌላ ምንም የሚያደርጉት ነገር የለም። ስራዬን ጨረስኩ ማለት እኮ ነው። የምን ስራ? የምን ስራ? ስራዬን ጨረስኩ ያልክ መሰለኝ። አዎ፣ እንዴ ቀን ከሌት ስላንቺ ከማሰብ የባሰ ስራ አለ እንዴ? የኔ ያደረግኩሽ ማለት ደግሞ ስራ የተቃለለልኝ ማለት ነው። ወይ ጣጣ! ሳሚ ወይኔ ግን ፍቅር ውስጥ የገባች ይመስላል። አዎ ይመስለኛል። ምን ነው በችሎታ የተጠራጠራችሁ እንዴ? እሺ አሁን ስርቃት ምን የምትሆን ይመስላል? በቃ ምትረሳኝ ይመስለኛል። ቆይ ነገሩ እንዴት ነው? ቀለበቱ ከተፈጸመ በኋላስ? ቀለበቱ ከተፈጸመ በኋላ ምን? ይሄም በቃ ቤተሰቦች ያሉት አሜሪካ ነው ብያታለሁ። እዛ ሄዳለሁ። አሜሪካ? አንተ አሜሪካ ልትሄድ? ምን ያንሰኛል አንተ? እንዴት? ኧረ ሲስ እንጂ አንተ ደግሞ ምን አይነት ሰው? መች እሱ አሜሪካ ይሄዳል? አልታያትም ማለት ነው። እንደዛ በላ። ይኸውላችሁ እናንተ ግን ቀለበቱን በቅርብ ጊዜ አዘጋጁ። እሺ? ወይኔ ታውቃለህ፣ እኔ ሞባይል ጠግኜ የማላገኘውን ብር እኮ ነው አንተ በመዝናናት ብቻ የምታገኘው። ሳሚ በእናትህ ከኔ ጋር ግን እቤት እንደ አዲስ ነው የምንተዋወቀው። እንዴ ይሄማ ግልጽ ነገር እኮ ነው። ምን እሱን አረግሽኝ እንዴ? ኧረ ጣጣ የለውም። ወይ አለ ደግሞ እንዳትያዝ። ሀሎ
አይ ሲስቲ ምን ነው? እሺ እሺ እመጣለሁ። መጣሁ። ፀጉር ቤት ገብቼ እመጣለሁ። እሺ እሺ ቻው። በጣም ደስተኛ ሆና ነው የደወለችው። ሚል ጊብሰን በለኝ እኮ በቃ ትሁት በቃ እናንተ ቀለበት ነው። እኔ ሊስቶር ነው። ሄሎ ተረፍዬ፣ እንዴት ነሽልኝ? አለሁልሽ። እሁድ ልጄ ወይኗ ቀለበት ታስራለች። አሎ አስዬ፣ እንዴት ነህ? ደህና ነህ ወይ? ተጠፋፋን አይደል? በቀጣዩ እሁድ ወይንሸት ቀለበት ታስራለች ብዬ ብንቅ እላለሁ። የምስራች! እሁድ እኮ ቀለበቴ ነው። ምንድን ነው እሱ? ግብዣ ነው? ድግስ ነው? ከመጡ ይምጡ፣ ካልመጡ ጥንቅር ብለው ይቅሩ። አንቺ ምን አለብሽ እናት? እንደፈለግሽ ተናገሪ። ወይ ታሪክ ማን እንደምትጨቃጨቁት? ምንድን ነው አንቺ? ጎሽ እንኳን የመጣሽ ወይንዬ። ነይ ልጄ፣ ነይ ነይ ነይ። ስለሚጠሩ ሰዎች ስም ዝርዝር ንገሪኝ፣ እንመዝግባቸው። አዎ ንገሪልኝ። ማን ማን እንደሆነ ንገሪና በዝርዝር ጽፈሽ ያዝልኝ። አባዬ ምን ማለት ነው? አንቺ ምን አለብሽ ለነገሩ? ለምን አላችሁ? እንዴት ዋልሽ? ምን ሆናችሁ? ኧረ ምንም አልሆነ። ነይ 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 ነይ። እንደው ትፈልጊያለሽ አንቺ? ነይ ነይ ነይ። ዛሬ ልነገርሻል። እውነቴን ነው። ምንድን ነው? እህትሽ እንግዲህ ያው የፊታችን እሑድ ቀለበት ልታስርልሽ ነው። እንጂ የኔ ቆንጆ እንኳን ደስ ያለሽ። እንደዚህ ነው። ይኸውልሽ አንቺም ሳትቀብጪ በወግ ማድረግ እንድትዳሪ ነው የምንፈልገው። እኔ ማስተዋወቃችኋለሁ። ጎሽ ስሙ ትሁት ይባላል። ትሁት? ሳታስተዋውቂ? ጎሽ 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 ጎሽ። እግዚአብሔር ይመስገን። እንደው እኔ አማራ አይደለሁም። እውነቴን ነው። እዚህ ሰፈር በየወሩ ሰርግ እንዴት እንደሚደገስ ካላሳየው ሰው አትበይኝ። እውነቴን ነው። እውነቴን ነው። ታዲያ ይኸውልሽ መቼም ይሄ መጀመሪያ ስለሆነ ወዲያው እሺ ብለናል። የሮዛ ጊዜ ግን እናስብበታለን ብለን 1 3 4 ቀን እንመላለሳለን። ለምን አለዘዝም ብለን ውሰዱ ብለን ልጃችንን ማርከስ ነው። ወይ መግደርደር። ትሰማኛለህ? የዛሬ ዘመን ሽማግሌዎች ጭንቅ አይችሉም። እናስብበታለን ብለህ ስትል ወደማያስቡበት ቦታ ነው የሚሄዱት። ጥርግ ይበላል። እኔ ዓመት አመላልሰዋለሁ አላልኩ? 2 ዓመት አመላልሰዋለሁ አላልኩ? 2 ቀን 3 ቀን ለምንድን ነው ቢመላለስ? አይደለም 3 ቀን 1 ቀን አይታገሱም። አሁን እውነት እንደው ሮዛን ለመሰለ ልጅ ዓመት በንበርክኮ እዚህ ቤት ቢመላለስ ይበዛበታል። ሚስት በ1 ቀን ትገኛለች የሚል ነው የሞላው እያልኩ። ኧረ አባዬ አባዬ ገና አይደል እንዴ? ምን አስቸኮለ? እውነትሽን ነው የኔ እናት ልጅ። አይ ለምን አሁኑኑ ነው ታሰበን ማሰብ ያለበት አሁን። በቃ ትሁቴ፣ ሽማግሌዎቹ የአሁኑ እሑድ ይላኩ አይደል? አዎ እማ፣ የአሁኑ እሑድ ወላጆቿ አይመቻቸው። በቃ ሰኞ ይሁና እንዴ? ቤት ሀገር ነው ሰኞ ሽማግሌ ተልኮ የሚያውቀው? እሺ መቼ ይሁን? በቃ ማራቅ ነው። ማራቅ? የምን ማራቅ ነው ትሁቴ? ቀን መወሰን ነው እንጂ። እሺ ወዲያኛው እሑድ። እሺ እንዳልክ። ሄሎ ሄሎ። ማለት እንጂ ማን ልበል? ምን ሮዛ አይደለሽ እንዴ? ይቅርታ ቁጥሩን ስላላወቅኩት ነው። ይቅርታ፣ በጣም ይቅርታ። ለወይኔ በምደውልበት ስልክ ደውዬ ነው። ሳሚ ነኝ። አንተ ሰካራማ ቀሻበርከኝ እኮ። ስታይሌ ነው። እሺ ሰላም። እንዴት ነው ቤቱ?
ሞቅ ሞቅ ምናምን እያለ አዎ ግን ሳሚ እኔ እኮ እህቴ እንድትጎዳ አልፈልግም። ይህን እኮ ማሰብ የነበረብሽ ቀድመሽ ነው አይደል እንዴ? አውቃለሁ ሳሚ። ቢሆንም ግን የእህቴ በእኔ ምክንያት መጎዳት በጣም እያሳሰበኝ ነው። በጣም ወዳለች እኮ ሳሚ። በጣም ተውኛለሁ ማለት እኮ ነው። ሮዝ አሁን ፍራንክ ፈልጌ ነው። ምን ያህል? ትንሽ ነች። አንድ 5000 ብር ፈልጌ ነው። 5000 ብር? ሳሚ 5000 ብር ከየት አመጣለሁ? እኔ እኮ ያንቺና የትሁትን እኮ አላማ ፈጽማለሁ ብዬ አይሆኑ ነገር ሆኛለሁ። ከማንም ጓደኛዬ ጋር ሳልገናኝ እኔ ነው ጊዜ ቆየሁት እና ትንሽ ፈታ እንኳን ማለት የለብኝም? በእናትሽ ይሄን ብቻ ነገር የለብኝ? እሺ ለጊዜው 2000 ብር አዘጋጅልሃለሁ። ፕሊዝ በቃ ምንም ችግር ግን ፕሊዝ ሳሚ አሜሪካን ሄዳለሁ ብለህ እንደዋሻት እስክትሄድ ድረስ ካጠገቧ አትራቅ በእናትህ። አብራቱን ይሄማ ያስጨምራል እንዳለልሽ የጓደኛዬ ሚስት ሆንሽ። ምንም ችግር የለም በእሱ አታስቢ። አብሬያት ሆናለሁ። በል ሳሚ ቻው። ኦኬ እሺ ቻው። ይኸውልሽ ደግሞ በጊዜ ግቢ። ምንድን ነው ሮዚ? ምን ነው ደነገጥሽ? አረ አልደነገጥኩም። ከማሳሚ ጋር ነው ከኔ ሳሚ ጋር ነው? አረ አይደለም ይኸው ከፈለግሽ ሮዚ በየወይን መጣት ከደሽ ስንት ነበር ልከፍይ ነበር? በእናትሽ እንደዚህ ወጣ እኔ ገድዬሽ ነበር። ግን ስንት ነበር ልከፍይ? በእናትሽ እንደሱ አትበያልኩሽ እኮ ወይኔ ገድዬሽ ነበር እኮ ሳራ። አንቺም ሳሚም አይደላችሁ። የቤታችን ህግ እውነትንም ውሸትንም እንዳለ እያርጉኝ ነበር። ለኮንትራት እንኳን መያዜን ሳላውቅ ሳሚ በጣም ጋርዶኝ ነበር። ወይኔ እንደሱ አትበይ። ለእኔ በተቆረጠው ቀን የትሁትን ቤተሰብና እነማየን አስታውቂያቸው። ሄሎ አንተ ሰካራም ምን አይነት ሰው ነገር? ሄሎ ቱት ምን የስራህን ይስጥ። ወይንሸት ሆስፒታል ገብታለች።
ሆስፒታል ምንና ማታ በስካር ደውለህ ስለ ገንዘብ ስትደራደር ሰምታ ነው እንዴ? ማታ ደውያለሁ እንዴ? ማይ ጋድ እሺ አሁን ምን ይባላል? እንግዲህ ውሳኔው ልጃችን ነው። በእኔ በኩል ግን የእሷን ሰርግ ማየት እሷን በህይወት ከማየት በምንም አይሻልም። ሁሉንም ረስቶ ለመኖር ብቸኛው አማራጭ አክስቴ ጋር መሄድ ነው። የሚደርሰኝን የፀጉር ቤት ብር ላኪልኝ። ከዚህ ሁሉ በኋላ ደስተኛና ጤነኛ ሆኜ መኖር የምችል ይመስልሻል? ሮዚ፣ ሁለታችንን በግልጽ ብናወራ ኖሮ ይሄ ሁሉ ነገር ባልሆነ ነበር። አሁንም እና አባዬን ለማሳመን በሳሚ በኩል ያረግሽው ነገር ሁሉ እኔ እንዳደረኩልሽ አስቢ። እኔ እኮ ነገሮችን በቀላሉ የምታይ መስሉ። ፍቅር እኮ በቀላሉ የሚታይ ነገር አይደለም። አንቺ ትሁትን መርሳት አቅቶሽ አይደል ይሄን ሁሉ ነገር ያደረግሽው? ለኔ ግን ሳሚ ማግኘት እጅግ በጣም ከባድ ነገር ነው። እሱ ገንዘብ፣ እኔ ፍቅር። እባክሽን ወይ እዚሁ ሆነሽ ደስተኛና ጤነኛ ሆነሽ ካላየሽ እኔ ምንም ነገር አላደርግም። ደስታዬን የምትፈልጊ ከሆነ አግቢ። ደግሞ እኮ ሆስፒታል ቃል ገብተሽልኝ ነበር። በፍጹም አላደርግም። አንቺ ፕሮግራሙ ላይ ሳትገኝ እኔ ላገባ? በፍጹም አላደርግም። በቃ እሺ፣ እመጣለሁ። ያ ሳሚ የሚባል ልጅ ግን ላየው አልፈልግም። ዛሬ አብረን እንተኛ? ደስ ይላል። ምን ነው ያለው ወትሮ ዛሬ በጊዜ ቤት
ከሰው ተጋጨ እንዴ? ኧረ አልተጋጨውም አባ። አንዴ ላናግር ፈልጌ ነበር። ገንዘብ እንዳትጠይቀኝ። አይደለም ገንዘብ አይደለም። እሺ ተንፈስ እስቲ። ይኸውልህ አባ፣ በቃ ካሁን በኋላ ከአንተ ጋር መስራት፣ አንተ መርዳት እፈልጋለሁ። ማን ጸበል ወሰደ እባክህ? ይህ ከሆነ ችግር ከነገ ጀምሮ ፒያሳ ያለውን ሱቅ ማሰራት ትችላለህ። የምርህ ነው አባ? ነገሄና ናውቀውም ዛሬ በማየቴ መስሎ ሆይንተ በሳጨንኩ ቆጨኝ መሳሳቴ ትላንቴ ነበረው። ሳሚ ቤተሰብ ቢያይ ምን ሊፈጠር እንደሚችል አታስብም? ብር ፈልገህ ነው አይደል የመጣው? ወይኔን ፈልጌ ነው። ለምን? ምንድነው ለምን? በቃ የእውነቴን እንደወደድኳት ልነግራት ነው የመጣው። ይሄ መቼም ቢሆን የሚታመን ነገር አይደለም። ይባስ እህቴን ለመጉዳት ነው አይደለም? መቼም የባለፈውን ያህል ማሳመን አያቅተኝም እኮ አይደል እንዴ? ቆይ ከመቼ ጀምሮ? በቃ ከሰሞኑ ሳስበው እንደሱ አይነት ሴት የትም እንደማላገኝ ገባኝ። በቃ የተሻለች ሴት ናት። በእናትሽ እሺ አሁን ካለች ጥሪልኝ በእናትሽ። ይኸውልህ ሳሚ፣ ቤትም የለችም የሄደችበትንም አልነግርህም። ኧረ አንድ ነገር ልንገርሽ አይደለ? ነገሮች ባሉበት እንደማይቀጥሉ ግን ወቂሽ። እግዚአብሔር ከፈቀደ ደግሞ እሷን የኔ እኔን የሷን ማድረጉ አይቀርም። አመሰግናለሁ። ሳሚ ብር ፈልጋ ከሆነ ልስጥ። ከዚህ በፊት የሰጠሽኝ ብር የቀለበቱን ጭምር አለ። የሚሆን ይሆናል፣ የማይሆን ይቀራል። እኔ እንጃ እንዴ ተመልሶ ሄዶ ብሩን ካልተቀበላት ምን አለ ይበል። ሲጀመር ማለት ነው ያችንም እቺንም ሁሉንም ህይወቴ ነች እያለ ማን እንዲያምነው ትፈልጋለህ? ለሮዚ አባባል ከሆነ ሲሪየስ የሆነ ሮማንቲክ ነገር ውስጥ ሳይገባ ይቀር አይመስለኝም ነው ያለችኝ። ማ እስኪ በይ ፍረጂ ቅጣቴ ያበዛቦይ አንቺን ኑሮን ማጣት ቀላል አላውቅም ነበረ በእኔው ግፍ መዋሌ በስራ ቦታ ለምን ጠፋህ? አሁን ከዛ ነው የመጣሁት። ምን ሆነሃል? ከጓደኞች ጋር ተጣላህ እንዴ? አልተጣላሁም። አንድ ነገርማ ሆነሃል። ንገረኝ እንጂ አባትህ አይደለም? በቃ እንዴት ብዬ እንደምነግርህ አላውቅም።
በፍቅር ሳይሆን በሌላ ምክንያት ከአንዲት ልጅ ጋር በጓደኛዬ ምክንያት ተዋወቅን። ከዛ በጣም ተቀራረብን። እሷ የእውነት ወደደች። እኔ ደግሞ ውሸቴን መሆኑን ስታቅ በቃ ለአይኗ እንኳን አስጠላዋት። አሁን ሳስበው ደግሞ ለእኔ ከእሷ የተሻለ ሴት እንደማይኖር ሳስብ በቃ እኔም ፍቅር ውስጥ ገባሁ። ግን ላገኛት አልቻልኩም። ማንም ሰው እንኳን ያለችበትን ቦታ ሊጠቁመኝ ፈቃደኛ እንኳን አይደለም። ጥሩ ነገር እኮ ነው። ሌሎችን ትተህ ከአንዲት ሴት ጋር ለመኖር መምረጥህ በጣም ጥሩ ነው። እንዋጋለን። ግን ለምኑ ከኢትዮጵያ ወጣለች? የወጣች እንኳን አይመስለኝም። ተነስ እንሂድ። የት? ማነው? የጎረቤት ሰዎች ይሆናሉ። አክስት፣ የእነ ሮዛ ፕሮግራም ለምንድን ነው የተሰረዘው? ለምንድን ነው ሁሉም ሰው አይነግረኝም? አይ እንደው ጊዜውን አርዝመው ድል ያለ ሰርግ ሊደግሱ አስበው መሰለኝ ነው። እኔ ግን መለያየታቸውን አልፈልግም። ማንም ቢሆን ከልብ ከተዋደዱና ውስጣቸው ፍቅር ካለ አይለያዩም። አክስት፣ አንድ ሰው አፍቃሪ ከሆነስ? እሱ አስቸጋሪ ሊሆን ይችላል። ግን ተፈቃሪ ፍቅር አንሶ እሱ አፍቃሪ ሆነና እኩል ሊሆኑ ይችላሉ። እኔ ግን የገጠመኝ እንኳንስ እኩል ሊሆን ሀሳቡን ሁሉ እኔ ላይ ካሳካ በኋላ ከነመፈጠሬ ከሚጠላኝ ሰው ጋር እንደው ወይ ነው ነገሮች ተቀይረው ፍቅር ወደሱ ይገለበጣል የሚል እምነት የለሽም? ለፍጹም አላስብም። አንቺስ ትወጁ ነበር? በጣም አፈቅረው ነበር። አሁን ግን እንጃ። ዛሬ ላይ እሱስ ተለውጦ ከሆነ ሳሚስ አፍቃሪ ሆኖ ከሆነ ምን ነው? ሳሚ እኮ ነው ያልሽው እንዴ? ኧረ እኔ አልጠራሁትም እንዴ አክስት። ዛሬ ላይ ተለውጦ ቢሆን ሳሚ ምናምን አይደል እንዴ ያልሽኝ? እኔ በፍጹም ስሙን ይሄ ታውቂው ነው የምጠራው ወይ ነው። ዛሬ ጊዜው የሳይንስ ነው ያልኩት። አይደለም አክስት፣ አውቀሽዋል። ነግሮሻል፣ ታውቂዋለሽ ማለት ነው። እውነት ነው። አንዳችን ያለ አንዳችን መኖር አንችልም በደስታ። ያሳለፍናቸውን ነገሮች ሁሉ ልክ እንዳንቺ የእውነት አድርጌያቸዋለሁ። የእውነት እንዳፈቀርኩሽ የገባኝ በቃ ክፍተት ከፈጠርንባቸው ቀኖች ጀምሮ ነው። ወይኔ ላጣሽ አልፈልግም። እባክሽን እሺ በይና የዛሬዋን ቀን የማንለያይበት የምንጋባበት ቀን እናርጋት እባክሽን። የጋብቻችን ቀን ከበሩ ነው እንጂ ግቢውን አልፈሽ መውጣት አትችይም። ምን ማለት ነው? በሮቹ ሁሉ ተዘግተዋል። ከፈለግሽ ከፍተሽ ማየት ትችያለሽ።
ዛሬ የሁለታችንም ቀን ናት። እንጋባለን። የወይና ሀረጊቱ ነይልኝ በሞቴ የወይና ሀረጊቱ ነይልኝ በሞቴ ቀለበት ማለት ምን ማለት እንደሆነ ታውቂያለሽ? ቀለበት ማለት ነው ሰርግ ማለት ምን ማለት እንደሆነ ታውቃለህ? ሰርግ ማለት አይደለም። ጎሽ አቀለጠችው ነይ ስሚ በሰው ሜዳ እንዲህ ባዳ እንደሆነ አንቀር በራሳችን ሜዳ ድል ያለ ድግስ ደግሰን ሰፈሩን እሪ ነው የምናስበው። በጣም ደስ ይለኛል። ተጠንቀቀ